ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁልን? እኛ እግዚአብሔር ይመስገን በጣም ደህና ነን። ትላንትና በሰራነው ቪዲዮ ላይ ሁላችሁም የራሳችሁን አስተያየት ሰጥታችሁናል። በጣም ነው የምናመሰግነው። ብዙ ገንቢ አስተያየት፣ አሪፍ የሆኑ ኮሜንቶች ሰጥታችሁናል። በጣም ነው የምናመሰግነው። እውነት ነው፣ አማን አልተቻለም፣ እያበሳጨኝ ነው። እንግዲህ ዛሬ ደግሞ እኔ አበሳጨዋለሁ ብያለሁ። አማንን በከባዱ እንደማበሳጨው እርግጠኛ ነኝ። ምክንያቱም የትናንትናዋን ብድርሽ መልሽ ብላችሁኝ የለ ብድሬ ልመልስ ነው ዛሬ የመጣሁት። ግን እያያችሁን ግን አይደለም። ምንድን ነው ማለት ምንድን ነው የጎደለን? ምንድን ነው ከበፊቱ በጣም ሰው እየቀነሰብን ነው። ኑልን ብላችሁ ስንመጣ የማታዩን ከሆነ እኮ እኛም ተስፋ እንቆርጣለን። የማይታይ ከሆነ እንተዋለን። ስለዚህ እናበረታታችኋለን ያላችሁን 11,000 ሰዎች የት አላችሁ? የላችሁም። በእውነት በፊት ሰብስክራይብ ያላረገን ህዝብ ራሱ ያየን ነበር። አሁን እያያችሁን አይደለም። እባካችሁ ሼር እያደረጋችሁ ለጓደኞቻችሁም ለቤተሰቦቻችሁ እንዲደርስልን አድርጉልን። ምክንያቱም መልካምና በጣም ጥሩ ቤተሰቦቻችን ስለሆናችሁ ማለት ነው። ስለዚህ ሰብስክራይብ ያው ባለበት እየቆመ ነው፣ ችግር የለውም። 11,000 ሰዎች ግን የት ነው ያላችሁት? እንፈልጋችኋለን። ቤታችሁን አሳዩን። ፍቅራችሁን ማየት እንፈልጋለን። ፕራንክ ተደራረጉ እያላችሁ ያላችሁ ሰዎች ግን እየቀነሳችሁብን ነው። ምንድን ያጠፋ ነው? እሱንም ደግሞ በኮሜንት ሴክሽናችን ላይ ብታስቀምጡልን ያው እናስተካክላለን ማለት ነው። ወደ ዛሬው ሀሳቤ ስመለስ ዛሬ አማንን በከባዱ ፕራንክ ላድርገው ነው የመጣሁት። ምን መሰላችሁ? አሁን እኔና አማን ልንወጣ ነው እና አማን እዛ ልብሱን እየቀያየረን ያለው እዚህ ጋር ቁጭ ቪዲዮ ማውራን አይሰማም፣ ግን ቪዲዮ ሰርተን እንወጣለን። እንደ ቭሎግ እናደርገዋለን። ከቤት ጀምሮ እስከምንሄድበት ድረስ ያለውን እዛም ያለውን ቆይታችንን እናሳያቸዋለን ስለተባባልን አሁን እሱ ልብሱን ቀይሮ እየመጣ ነው። እሱ ደግሞ እናንተን ሰላም ሲላችሁ እኔ ልብሴን ቀይሬ እመጣለሁ ማለት ነው። ግን ያው አማን ዛሬ በእርግጠኝ ሊያለቅሱን ላይ ይችላል። እሰራለታለሁ። ትላንትና በማይመጣ ነገር ነው የመጣብኝ። ማለት ያውቃል በትዳርና በቀለበት ዙሪያ ያለኝን አስተሳሰብና ጭራሽ ወንድ ልጅ ቀለበትን ማውለቅ የለበትም ከሚሉት ሰዎች የምመደብ ነኝ። ምክንያቱም ሰው ልጅ ቀለበት እጁ ላይ ሲኖር የሚያው ሰው ለሱ ክብር ይሰጠዋል። የሚያው ሰው የቤተሰብ ኃላፊ ነው፣ ኃላፊነት የሚሰማው በቃ ማለት ቤተሰብ የመሰረተ ሰው ነው ብሎ ነው የሚያስበው። ክብር ነው። ቀለበት ከአለመተማመን ጋብቻ የተያያዘ አይደለም፣ ቃል ኪዳን ነው። ቃል ኪዳኑ ደግሞ ምንድን ነው? የቤት ራስ መሆኑን፣ ሚስቱን አስተዳዳሪ መሆኑን፣ የልጆች አባት መሆኑን የሚያሳይበት ልዩ መለያው ነው ማለት ነው። ስለዚህ እኔ ችግር የለውም በልብ ነው መተሳሰር ነው የሚሉ ኮሜንቶችም አይቼ ነበር። ግን ከልብ በላይ ደግሞ አስፈላጊ ስለሆነ አይደል ሁላችንም ለጋብቻ ቀለበታችን የተለየ ክብር የምንሰጠው። አንድ ሰው ኖርማል ቀለበት ከሚጠፋበትና የጋብቻ ቀለበቱ ከሚጠፋበት በየትኛው ነው የሚከፋው? በየትኛው ነው የሚያዝነው ብላችሁ ብትሉኝ በጋብቻ ቀለበቱ ነው። ምክንያቱም ቃል ኪዳን የሚባለው ነገር እዛ ላይ ስለሚቀመጥ ማለት ነው። ቃል ኪዳናችን ነው። ቃል ኪዳን ደግሞ ምንድን ነው? በቃ የትዳር እንዴት ነው የኃላፊነት የሚሰማው ሰው የባለትዳር መሆኑን መለያ ነው እና ለዛ ነው። ስለዚህ አሁን አማንን ፕራንክ ላደርገው ነው የምንሄደው። ቤተሰቦቹ ጋር ነው ይላችሁ። ከላይ ያንኳኩት ነው እንግዲህ ቻሉት፣ እኔ ጋር አይደለም። ያው ታውቃላችሁ ተደራረበን የምንኖረው ኑሯችን። ከላይ ነው የሚያንኳኩት እና ምንድነው እነሱ ቤት ዛሬ ማርያም አይደለች፣ የማርያም ትንሽ ፕሮግራም ዝክር ነገር አለና እንሂድ ምሳ ጠርተናል ብሎኛል። እኔ ደግሞ ያው እሺ ብያለሁ። እውነት ለመናገር ለቤተሰቦቹ ትልቅ ክብር ነው ያለኝ፣ ትልቅ ፍቅር ነው ያለኝ። በጣም ጥሩ የሚባሉ ቤተሰቦች አሉት። ጥሩ የምትባልና ታክስት ቤተሰብ በአጠቃላይ ከእሱ በላይ ለእኔ ቤተሰብ የሚሆኑ ጥሩ ዘመዶች ናቸው አማን ያሉት። ግን ዛሬ አማን በቤተሰቦቹ ልመጣበት ነው። ስለዚህ የሚለው ምን እንደሆነ አብረን እናየዋለን። አሁን አማን ጨረስክ? እሺ አሁን እሺ አንዴ እኮ ቤተሰቦቻችንን ሰላም እያልኳቸው ነው። ና ሰላም በላቸው። ስለዚህ ፕራንክ ላደርገው ነው። እኔ ልብሴን ቀይሬ ልምጣ። እስከዛው አማን መጥቷል። ከአማን ጋር ደግሞ ትንሽ ቆይታ አድርጉ። ልብሴን ቀይሬ ልምጣ። ከዛ ውሏችንን እስከ ማታ ያለውን ምንድን ነው የምትጋፋው? ከሱ ላይ ተቀመጥም እስከ ማታ ያለውን እናሳያቸዋለን ማለት ነው።
አብራችሁን እንደምትቆዩ ባለሙሉ ተስፋ ነኝ። ስለዚህ አሁን ደግሞ ከአማን ጋር የተጫወታችሁ ትጠብቁኛላችሁ ማለት ነው። እኔ ልብሴን ቀይሬ ልምጣ አይደል? እሺ ቶሎ በል። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንግዲህ ቤተሰቦች ዝክር ልንሄድ ነው። እንግዲህ በጣም ደስ የሚል ቫይብ አለው። እዛ ቤተሰብ ይኖራል። የተለያየ የስራ እንቅስቃሴ ውስጥ ያለን ሰዎች እንገናኛለን። በዛሬ ቀን በጣም ብዙ ጊዜ ስንጠብቀው የነበረ ነውና በየጊዜው እንዲሁ እንሄዳለን። እንግዲህ እዛ ደግሞ ያለውን ቫይብ እናጋራችኋለን። ከቤት ያለውን ትራንስፖርት ላይ ያለውን ከዛ ደግሞ ቤት ስንገባ የሚኖረውን ሁኔታ አብረናችሁ እንካፈላለን ብለን የመጣ ነው እና እንዴት ናችሁ? ትላንትና እንዴት ነበረ የቀለበቱ ጉዳይ? እንዴት አያችሁት? ብዙዎቻችሁ ሀሳብ ሰጣችሁናል። በጣም ነው የምናመሰግነው። እናስተካክላለን። ግን እያያችሁን እንጂ ምንድን ነው እንዴ? ላይክ አድርጉን፣ ሰብስክራይብ አድርጉን። እንዴ ወደ 11,000 ሰብስክራይበሮች ሁላችሁም እንኳን ብታዩልን ጥሩ ነበረ። ግን ገና ዳዴ እያለ ነው እና ፕሊስ ሰብስክራይብ ያደረጋችሁም አዲስ የምታዩን ሰዎችም እዩን፣ ላይክ አድርጉን። እንግዲህ በየእንቅስቃሴው ውስጥ አሁን ላይ እየተንቀሳቀስን ያለውን እንቅስቃሴ እናንተን በማሰብ ስለሆነ እናንተ ከኛ ጋር ሆናችሁ ያንዳንዱን ነገር ሰፖርት አድርጉን። እንግዲህ በእነትንሱ ጉዳይ ላይ ብዙ ሀሳብ እየሰጣችሁን ነው። ከዚህ በፊት በርካታ ጊዜ ተነጋግረናል። አሁን ሳልናገር ማለፉ ትንሽ ለእናንተ ሪስፔክት አለመስጠት እየመሰላችሁ ከሆነ አላውቅም። ግን እኛ በውስጥ በርካታ ነገሮችን እያለፍን ነው ያለ ነው። ስለዚህ አንዴ ደምድመነዋል ምላችሁ በቃ የምርጫ ጉዳይ ስለሆነ የህይወት ጉዳይ ስለሆነ ምርጫውን የመረጠን ሰው እንግዲህ ከዚህ በላይ መታገስ አንችልም። አልን ደከምን እኮ እናንተ የምታውቁት ነገር ነው። ሄደናል አልን፣ ጠይቀናል፣ በአካል ሄደናል፣ በስልክ ጠይቀናል። ስለዚህ ከዚህ በኋላ እንትን አንልም። እንዴ ምን ሆነሽ ነው? ነን እንዴ ካሜራውን ይዘን ነው በቃ ሙዳት ያዥ በእናትሽ። እንዴ አንተ ደግሞ ሙዳት ያዥ ምን ነው የሚይዘው? አልገባኝም። እንዴ ልብስ ልቀይር ብለሽ አይደል እንዴ ሄድሽው? ይሄው ታዲያ ቀየርኩ እኮ ታዲያ። እንዴ እቺ ሰው ያማታል እንዴ? እና ምን ሆነሽ ነው? ይኸው እኔ ቀልድ ምናምን አልፈልግም። ክርስቶስን እውነቴን ነው። ሂጂ ከቶሎ በይ ቀይሪና ነኝ። ዛሬ ምን እንፈልገው? ሙቀት ስላለ ቀለል ለምን የሚያር ነው እንፈልገው? ቀዲት ልብስ የለበስኩት አልመሰለኝ እንዴ ማለት አባዲ የት አለ? ከውስጥ ለብሰሽ ነው? አቦ በእናትህ አንተ ነህ ሙድ እያስክ ያለህ ሆኒ በቃ ሰዓት አቦ በእናትህ ያለሽ እንዴ? የት እንደምንሄድ አታውቂምና ነው እንዴ ቢጃማ ለብሰሽ የምትሄጂው? ምን ችግር አለው? ሺት የለበስ የለም ምን ችግር አለው? ከመቼ ወዲህ ነው አንቺ እንደዚህ አይነት ልብስ ለብሰሽ ሰው ቤት የምትሄጂው? ኧረ ገዳይ አንተ ደግሞ እንደ ቤተሰብ ጋር እንደሚሄድ ምን ችግር አለው? እና ቤተሰብ ጋር ብንሄድ አሁን በዚህ እንደዚህ ሆነሽ በትራንስፖርት ትሄጂ ነው እንዴ? ምን ችግር አለው? ሺት አያምርም? የምትወደው ሺት እኮ ነው። ምን ችግር አለው በለብሰ? እና ቤት የምትለብሽው ነው እንጂ እኛ ቤት እንዴ እዚህ እናንተ ወደ ቤተሰብ ጋር እንደዚህ ሆነሽ ልትሄጂ ነው? ምን ችግር አለው? እንዴ ሜሮ አክስቴ ጋር ምን ችግር አለው? እንዴ እሷ ደግሞ ትረዳኛለች። ምን ችግር አለው? ሂጂ ቶሎ በይ ሰዓት የለንም። አልቀይርም በቃ እንዲህ ነው ዛሬ ሆኜ ሜሪ ፈለኩት። እንዴ ምን አስበሽ ነው እንደዚህ የምትለብሽው? እኮ አልገባኝም። ምን ታፍርብኛለህ ማለት ነው? በል ያለው አንቺ ነሽ እንጂ በጣም የምትገርሚው። እንዴ እንዴት እንደዚህ ይለበሳልሽ? እንዴ ይሄው አምሮብኛል። እኔ ቆንጆ ለኔ ቆይ አንድ ነገር ለኔ ከተመቸኝ አንተ ምን ነው አያምርም? አንደኛ አያምርም። አልገባኝም። አንደኛ አያምርም ወይስ ምንድነው? እስቲ ምንም ይሁን እንዴት እኛ ቤተሰብ እንደዚህ ለብሰሽ ትሄጃለሽ? በቃ በስርዓት ለብሰሽ ነው። ምን ችግር አለው እንደዚህ ሆኜ ቤት? ከመቼ ወዲህ ነው እንደዚህ አይነት አለባበስ የምትለብሺው? እንዴ ነችና ከመቼ ወዲህ ማለት ዛሬ ብለብስስ ምን ችግር አለው? ቆይ እኔ ነው ልብሴን የፈለጋችሁት እኮ አልገባኝም። አሃ ይሄ ይኸውልሽ ንቀት ይመስላል እና ነኝ ላስረዳሽ። እነሱ ካንተ በላይ ያቆኛል። ችግር የለም ምንም አታየኝ። እኔ ስለማውቅሽ ነው። ይኸውልሽ ቶሎ ብለሽ ሂጂና ልብስ ቀይሪ። አሁን አትከራከሪ እና ነይ አትከራከሪ። ሂጂና ልብስ ቀይረሽ ነይ። እንዳልቀር በቃ ለምን ነው የምትቀሪው? እንዴ ነው ምን ፈልገው እንዴ? ምን ምክንያት አለሽ እንዲህ ለመልበስሽ? ማለት አልገባኝም። በእናትሽና ቆይ ለሐማን ሺት ይለበስኩ ቦርሳ ያዝኩ። ይሄው እኩል ተኩያለሁ። ልብስ ተቀብቻለሁ። ጸጉሬ አስይዣለሁ። ምንድነው ችግሩ? ቆይ ንገረኝ። ቆይ ይሄ አለባበስ ማንነትን ይገልጻል ስትይ አልነበረም?
እንኳን አለባበስ ታዲያ ምን ይሄ ባለገ ይሄ ቤት ውስጥ አለባበስ ነው፣ ለድግስ የሚሆን አይደለም እንዴ? ወይኔ ጌታዬ እስኪ አስቢ። እኔ እንደዚህ ለብሼ አይ አንተማ በቢጃማ መሄድ አትችልም። ለምን ሴት ልጅ ግን በሽቲ ብትሄድ ቆይ ለምንድን ነው እኔ ማለብሰው? አይ ወንድ ልጅ ላይ አያምርም። ሽቲ ያዝለብስ መቼስ አንተ አክሴ ትረዳኛለች። ዝም ብለው ወሬን አታወራ በላት። ካንተ በላይ ያውቁኛል። እና የሚፈልጉት እኔን ነው አይደል? በእውነት አሁን ይጅና የሚፈልጉት እኔን ነው አይደል? ኧረ በእናትሽ ቶሎ ብለን እንሂድ በእናትሽ። አማን ቆይ የሚፈልጉት እኔን አይደል ወይ? አንቺም ቢሆን ማለባበስ ማተር ያደርጋል። እስቲ ያው ተኳኩያለሁ፣ አለቀ በቃ። ቦርሳ ይዣለሁ። ምን ልትሰሪ መጣሽ ነው የምትባዩ? እንደዚህ አይነት አለባበስ እንዴት እዛ ጋር ያለውን ሰው እንኳን አለማክበርሽ ሌላ ነገር እኮ ነው የሚመስለው። አንተ በእናትህ ወሬን አታወራ ወደዛ። ምን አለማክበር ራቁቴን እንኳን ነው እየሄድኩ ያለሁት። እና ምን ይጎድሽ ነው እንዴ? ራቁቴን አይደለም እየሄድኩ ያለሁት ሽቴ ለብሼ ሰውነት ተሸፍኗል። ይኸው ምን እስኪ ምን ጎደለኝ እስኪ ንገረኝ። በእውነት በጣም አስጠሊታ ነው። በእውነት በጣም ነው የሚቀፈው ይሄ አለባበስ። ሂጂ ጣዩ። እኔ አላውልቀውም። እና ነው ያረጋግጥሽ እንዴ? ቶሎ በይ ብንሄድ ሰዓት የለንም። እንሂድ እኮ ቶሎ በይ ቀይሪ። አለበለዚያ ይኸውልሽ በእውነት እኔ ቀደዋለሁ። እውነት ቀደዋለሁ። ትሞክረዋለህ እሱ ሌላ ምን ሊያደርግልሽ? አሁን እስቲ አክስቴ ስታይሽ ምንድነው የምትልሽ? ምን ትለኛለች? የኔ ወርቅ መጣሽልኝ ነው የምትለኝ። እንደሌላ ጊዜ እንደዚህ ለብሰሽ ይሄ እኮ መናቅ ነውና ነይ እንዴ! ይሄ በጣም አንቺ ካይምሮ ሀውጣው መናቅ አንቺ ነሽ እንጂ እንደ አይነት አለባበስ እንደዚህ ነው ለብሼ ሜድ ልብስ ቀይረሽ ነይ እኮ ነው እያልኩሽ። ቀይሬ ነው የመጣሁት እያልኩ ይሄ ልብስ አይደለም። ወደዛ ጣዩ እንዴና አማን ያመሃል ቶሎ በይ ሻው። እኔ አልቀይርም። ምን ልቀቀኝ? ቀልድ ነው። ተይው ነይ እንሂድ። እኔ ለዚህ በቃ ይኸው ነው ቦርሳ ነይ ቀይሪና ነይ በእናትሽ ሂጂ። አትጎተይ ዞር በል በቃ። እንደኛ ነው የምሄደው እኔ አልገባኝም። ምን እያሰብሽ ነው? አንተ ምን እያሰብክ ነው? ማንቃ እስኪ ምንድን ነው እንዴ? ምን እስኪ ምን በቃ እንደዛ ልጃለሁ። ራይድ እንጠራለን። ማሚ ቤት ድረስ እንደርሳለን። አለቀ በቃ። ከዛ ምሳችንን ብላለን፣ ዘና ብለን ውሏችንን ለቤተሰቦች እናሳያችኋለን። ከዛ ይኸውልሽ አሁን ከልብሱ ላይ እስቲ ውረድ። ከልብሴ ላይ ውረድ። አንቺ ይሄን ልብስሽ መሄድ አትችይም። በቃ ልንገርሽ አይደለ? በቃ ሂጂ አንቺ ሂጂ። የት ስልክሽን እንቺ ሂጂ። እኔ አልሄድም፣ በእውነት አልሄድም። እንዴ በኢየሱስ ስም እኔ አልሄድም። እኔ እነግራታለሁ። በኢየሱስ እንዴ ምንድነው እነግራታለሁ ማለት? እንሂድ በቃ። ናኔ በእውነት በጣም ነው የታዘብኩሽ። እንዴ እንዴት እንደዚህ ታደርጊያለሽ? ምን ነው? አይ በጣም ይሄን እስቲማን ይቋላ ማረብ ይሄ ንቀት ነው። በእውነት ንቀት ነው። ወይኔ ንቀት። በጣም አመሰግናለሁ። እንዲህ እንደምታከብሪን በጣም ያክብርሽ እግዚአብሔር። ስርማ ታውቃለህ። 10 ዓመት በኖሮ ጉዟችን ታውቀዋለህ። ይሄው አሳይሽኝ እኮ በእናትሽ። ኧረ እንደዚህ ስሜት አንተ እኔን ነው ወይስ ልብሴን ነው? ቆይ ግን አንተ የኔ ፍቅር ተው እንጂ። አሁን ተነሳና በፍቅር እንሂድ። ኧረ ቤተሰቦቻችን ሁሉ ጭቅጭቅ ማየት የለባቸውም። እስኪ እንሂድና የሆነ ፍቅራችን እናሳያቸው። አክስቴ እንዴት አድርጋ አቅፋ እንደምትቀበለኝ። በእውነት አልሄድም። በእውነት አልሄድም። ዞር በይልኝ። አሁን ዞር አልልም። አማን እጄን አትከፍት ነው እንዴ እኮ። ዞር በይ በቃ። እራስህ ዞር በይ ከፈለግሽ። ያው ሂጂ እዛ። አትገብተሽ አንቺ በእናትሽ በዚህ ሰዓት እንደዚህ እንትን ትያለሽ እንዴ? አማን እስኪ አሁን ምን አደረኩ? እሺ እንዴት ቢጃማ ለብሼ ነው መሄድ ትያለሽ? እንዴት አሰብሽው እንዴ? እንዲህ እኮ አይደረግም። ሽቲ ቢጃማ ነው እንደ ለካ አላወኩም ነበር። እኔ እኮ እንዲህ በሙቀት ሰዓት ይሄ በእንዳ በኩሽና ምናምን የምትሰሪበት አይደል እንዴ? እና ኧረ አማን በቃ ሳስታል ማለት እኔን ማየት ትተሃል ማለት ነው። ለማንኛውም አትበሳጭ። አይ ተይው፣ አግኝቼሻለሁ። ለማንኛውም ፍራንክ አድርጌሻለሁ ማለት ብድሩን የማይመልስ ልጅ አይወለድ ተብሏል አይደል? አንተ ትናንትና በማይነካ ነገር ነካኸኝ። አሁን እኔ ደግሞ እንዴት እንደማከብራቸው እንዴት እንደምጠነቀቅላችሁ ታውቃለህ። ለቤተሰቦች ማለት እንደዚህ ውጥረት ላይ ብሎግ ለመስራት እየተጣደፍኩ እንደዚህ ትቀየርብኛለሽ። ስለዚህ አሁን አክስቴ ራሱ ማለት ነው። ለማንኛውም ፍራንክ አድርጌዋለሁ፣ አግኝቼዋለሁ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እባካችሁ አብዙን እንብዛ። አያችሁ አይደል
እሱ የቤተሰቦቹ ስስ ጎኖቹ ናቸው። ትናንት ደግሞ ቀለበቱ ስስ ጎኔ ስለነበር በስስ ጎኑ አግኝቼዋለሁ። በእርግጠኝነት ተሳክቶልኛል። ስለዚህ ብሎጉን ቀርጸን እናስቀምጥላችሁና በቀጣይ እንለቅላችኋለን። እናመሰግናለን አብራችሁን ስለቆያችሁ። አማንዬ ግን አይዞክ በርታ፣ ሰላም ሁኑልን። እሺ ቻው በላቸው። ቢያንስ ቤተሰቦቻችን ቻው በላቸው።